ሲኦል የብዙ ሰዎችን ቀልብ የሚስብ ርዕሰ ጉዳይ ነው። በጉዳዩም ላይ ልዩ ልዩ መላምቶች ሲቀርቡ መስማት የተለመደ ነው። የገነት ሐሳብ ሲነሳ አብሮ የሚነሳው ሐሳብ የሲኦል ጉዳይ ስለሆነ አስከትለን እንመልከተው። በዋናነት የሲኦልን ምንነት በተመለከተ የሚከተሉት አመለካከቶችን እናገኛለን። ይኸውም በስፋት የሚታወቀው በቁሙ ሲኦል የተባለ ልዩ የመሰቃያ ስፍራ እንዳለ የሚያምኑ የመጀመሪያዎቹ ናቸው። ሲኦል ዘይቤያዊ ወይም ምሳሌያዊ ነው የሚሉ ለአባባላቸውም በምሳሌነት እሳቱ የማይጠፋ የሚለውንና በውጭ ያለው ጨለማ የሚለውን የወንጌል ቃል በመጥቀስ ምሳሌያዊ እንጂ አማናዊ አይደለም የሚሉ፣ ምክንያቱም ይህን የሚሉት እሳትና ጨለማ አብረው ሊሄዱ አይችሉም የሚሉት ሁለተኞቹ ናቸው። ሌሎቹ ደግሞ ከሲኦል በተለየ መካነ ደይን ተብሎ የሚታመነውን እናገኛለን። ይህን የሚያምኑ ካቶሊካውያን ሲሆኑ በእነርሱ አመለካከት አንዳንድ አማኞች ባጠፉት ጥፋት ምክንያት በፐርጋቶሪ ፋየር ማለትም መንጽሔተ እሳት ለተወሰነ ጊዜ ያህል የሚቀጡበት ስፍራ ነው የሚል ነው። ፐርጋቶሪ ተፈጻሚ የሚሆነው በሞቱ ጊዜ የተፈረደባቸው ነፍሳት ፍጹም ሆነው ወደ ገነት እስኪደርሱ ድረስ የሚቆዩበት ስፍራ ነው ይላሉ። በመሆኑም ለተወሰኑ ኃጢአቶች ጊዜያዊ ቅጣት ስፍራ እንደሆነም ያምናሉ። ይህም ከዘላለማዊ ቅጣት እንደሚለይ ይናገራሉ። ሲኦል በቁሙ የመቃብር ቦታ እንጂ ሌላ አይደለም የሚሉም አሉ። ይህን የሚሉት በብዛት የሕያዋ ምስክሮች ናቸው። በተያያዘም ሰው ሲሞት የነፍስ ሕልውናዋ ያከትማል፣ ስለሆነም ሲኦል የሚባለው ሕልውናን ማጣት ነው በማለት ይናገራሉ። ሌሎቹ ሲኦል ከፍተኛ የሆነ የጸጸት ሁኔታ ነው የሚሉ ናቸው። በአይሁድ አስተምህሮ መሠረት ሲኦል አማናዊ ቦታ ሳይሆን ኃይለኛ ከሆነ ጸጸት ወይም ኀፍረት ስሜት ጋር መኖር ነው ይላሉ። ነፍስ ዘላለማዊ ሕይወት ካልተጎናጸፈች በቀር መዋቲ ናት፣ በሲኦልም ትጠፋለች ብለው የሚያምኑም አሉ። የሲኦል ተያያዥ ስያሜዎች። ሄዴዝ የሚለው ቃል በብሉይ ኪዳን ሲኦል ከሚለው ቃል ጋር ተመሳሳይነት ያለው ነው። ቃሉ መካነ ሙታንን ለመግለጽ የሚውል ነው። በመሆኑም ጻድቃንና ኃጥአን ሁለቱንም የሚያመላክት ሲሆን በመጨረሻም ሁለቱንም የሚይዝ ነው። የሙታን ጊዜያዊ መቆያ እንጂ ዘላለማዊ እንዳልሆነ ይታሰባል። ሲኦል የዕብራይስጥ ቃል ሲሆን ሄዴዝ ደግሞ የግሪክ ቃል ነው። በተጨማሪም በመጽሐፍ ቅዱስና በሌሎች ቅዱሳት መጻሕፍት ሲኦል ልዩ ልዩ ሁኔታዎችን ለመግለጽ ተጠቅሷል። ከነዚህም ጥልቀት ያለው ከምድር በታች ያለ ክፍል እንዲሁም መቃብርና የሙታን አጠቃላይ ሁኔታ የመሳሰሉትን ሁኔታዎች ለመግለጽ ጥቅም ላይ ይውላል። ኪዳነ ወልድ ክፍሌ መዝገበ ቃላት የሲኦልን ትርጉም በሚከተለው መልኩ ይፈታዋል። በዕብራይስጥ ሲኦል በሱርስት ደግሞ ሽኦል እንደሚባል ይገልጽና ትርጉሙም ታሕተ ምድር፣ ልበ ምድር፣ መቃብር፣ የግዝት ቦታ፣ መካነ ኃጥአን፣ እስከ አርብ ነፍሳት ሁሉ የነበሩበት ይለዋል። ገሃነም ከኢየሩሳሌም በአፋ የነበረውን ቆሻሻ መጣያ ስፍራ የሄኖም ሸለቆን ያመለክታል። በዚህ ስፍራ ሰዎች ቆሻሻ ያቃጥሉ ስለነበር ዘወትር እሳቱ የማይጠፋ ስፍራ ነበር። ራሳቸውን የሚያጠፉ ሰዎች የሚጣሉት በዚህ ስፍራ ነበር። በሌላ በኩል ገሃነም የማያምኑ እስራኤላውያን በዓልን ጨምሮ ሌሎች ጣዖታትን የሚያመልኩበትና ልጆቻቸውን የሚሰዉበት ስፍራ ነበረ። በመሆኑም ቦታው በኋላ ላይ በአይሁድ ዘንድ ክፉዎች የሚቃጠሉበትና የሚነጹበት እንደሆነ መታሰብ ጀመረ። እንደ አይሁድ ምንጮች አገላለጽ በዚህ ስፍራ የሚደረገው የቅጣት ጊዜ ቆይታ 12 ወራት ሲሆን ሆኖም ግን በየሰንበቱ ዕለተ ዕረፍት ይደረጋል በማለት ይገልጻሉ። ከዚህ በኋላ ያ ነፍስ በሚመጣው ሕይወት ወይም ይድናል አሊያም በጣም ክፉ ከነበረ ይጠፋል ብለው ያምናሉ። ሲኦል ምንድን ነው? ሲኦል የማያምኑና ንስሐ ያልገቡ ነፍሳት የሚኖሩበት ስፍራ መሆኑ ይነገራል። በቅድሚያ ሲኦልን በተመለከተ ልንገነዘበው የሚገባው ነገር አስቀድሞ ሲኦል ሲፈጠር ለሰው ሳይሆን ለሰይጣንና ለመልእክተኞቹ የተዘጋጀ እንደነበር ነው። በሌላ በኩል ሲኦል የሚባለው ቁጣን በራስ ላይ ማከማቸት ተደርጎም ይወሰዳል። የሲኦል ፍርድ በራስ ምርጫ የሚመጣ በመሆኑ ነቢዩ ኢሳይያስ እንዲህ አለ፣ እነሆ እሳት የምታነዱ የእሳትንም ወላፈን የምትጠባበቁ ሁላችሁ በእሳታችሁ ነበልባል ባነደዳችሁትም ወላፈን ሂዱ፣ ይህ ከእጄ ይሆንባችኋል፣ በሐዘንም ትተኛላችሁ ይለናል። እዚህ ላይ የሲኦል ፍርድ በራስ ምርጫ የሚመጣ ስለሆነ የሚለውን አነጋገር ስናይ እርግጥ ነው አንድ ሰው በቀጥታ ሲኦልን ምርጫው ያደርጋል ተብሎ ባይታሰብም፣ ለምሳሌ አንድ በሱስ የተጠመደ ሰው ያንን የሚያደርገው በቀጥታ በጤናው ላይ የሚከተለውን ጠንቅ መርጦ ላይሆን ይችላል። ይሁን እንጂ እውነታው የሚወስደው ወደዚያው ነው ለማለት ነው። ይህም በራስ መፍረድ ተብሎ ሊገለጽ ይችላል። ይህንን ከላይ የቀረበውን ሐሳብ ማለትም ሲኦል በራስ ምርጫ የሚመጣ መሆኑን በሚያሳይ መልኩ
ስነ ምግባር በተሰኘው በወልደ ጊዮርጊስ ወልደ ዮሐንስ በተጻፈው መጽሐፍ ውስጥ ተከታዩን ግሩም ምሳሌያዊ ገለጻ እናገኛለን። ሰው ለገዛ ራሱ የወይኒ ቤትና ገሃነሙ እሱ ራሱ ነው። ሰው ወደ ወይኒ ቤትና ወደ ገሃነም ይሄዳል እንጂ ወይኒ ቤትና ገሃነም ወደ ሰው አይሄዱም። ምድራዊ ንጉሥ የወይኒ ቤቶች አንድ ግዞተኛ እንኳን አጥተው ባዶአቸውን ቢቀሩ ሳይወድ አይቀርም። ሰው ግን ምግባሩን በማበላሸቱ እየሄደ ይሞላቸዋል። እግዚአብሔርም ከምድራዊ ንጉሥ ይልቅ የሚራራ ስለሆነ ሲኦል ወይም ገሃነም አንዲት ነፍስ እስኪያጡ ድረስ ርኅራኄ ማድረጉ የታወቀ ሲሆን ሰው በእንቢታው ከርኅራኄ ውጪ በመሄዱ ገሃነም ነፍስ አጥቶ አያውቅም ይላሉ። ሲኦልን ጨምሮ ከሞት በኋላ ያለው ነገር በአብዛኛው ምስጢር ማለትም ከእኛ የሰው ልጆች የተሰወረ በመሆኑ ነገሩን በመግለጥ ረገድ ወሰናችንን መረዳት አለብን። በንግግራችን እርግጠኛ መሆን አይገባም። ስለ ሲኦል ጠንቅቆ እንዲህ ነው ብሎ መናገር ባይቻልም ቅዱስ መጽሐፍ ውስን ፍንጮችን የሚሰጥ በመሆኑ መረዳት ግን ይቻላል። ለምሳሌ በቅዱስ ወንጌል የሰርግ ልብስ ያለበሰውን ሰው አስመልክቶ እጅና እግሩን አስራችሁት በውጭ ወዳለው ጨለማ አውጡት ተብሎ መገለጹ ሲኦል ሙሉ በሙሉ አርነትን ማጣት እንደሆነ ያስገነዝበናል። በተመሳሳይ በውጭ ወዳለው ጨለማ የሚለው አገላለጽ ደግሞ ሲኦል ማለት እውነተኛ ብርሃን ከሆነው ከእግዚአብሔር መለየት መሆኑን ያመለክታል። እንዲሁም በዚያ ለቅሶና ጥርስ ማፋጨት ይሆናል የሚለው ቃል በዚያ የሚገጥመንን መራር ጸጸትና ስቃይ ያሳያል። ከዚህ ቃል ጋር በተመሳሳይ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋው እሳት የሚለው አገላለጽ በዚያ ያለውን መራራ ስቃይና መከራ አመልካች ነው። በወንጌል ስለ ክፉ ባሪያ በተነገረበት ክፍል ደግሞ ከሁለት ይሰነጥቀዋል፣ ዕድሉንም ከግብዞች ጋር ያደርግበታል፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ተብሎ የተገለጸው ታማኝ ያልሆኑ አገልጋዮች ዕጣ ፈንታን ያመለክታል። መክሊታቸውም ከእነርሱ ተወስዶ ለሌላ እንደሚሰጥ ከተነገረው ጋር ተመሳሳይ ሐሳብን የያዘ ነው። ቤተ ክርስቲያን ሲኦልን ኃጥአን እስከ ፍርድ ቀን ድረስ የሚቆዩባት ጊዜያዊ ስፍራ እንደሆነና ነገር ግን ከፍርድ ቀን በኋላ ኃጥአን ዘላለማዊ መኖሪያቸው ወደ ሆነው ገሃነመ እሳት እንደሚሄዱ ታስተምራለች። ሆኖም ግን ከዚህ አስተምሮ በተቃራኒ በሆነ መልኩ አንዳንዶች የሲኦል ቅጣት ወይም ጨርሶውኑ ቅጣት ራሱ ለአጭር ጊዜ ብቻ የሚቆይ እንጂ ዘላለማዊ አይደለም በማለት መጽሐፍ ቅዱሳዊ ድጋፍ የሌለውን ሐሳብ ይሰነዝራሉ። ይህ ሐሳብ ስህተት ነው ከሚያሰኙት ምክንያቶች አንደኛው ኃጥአን ክፉ ሥራቸው ተከትሏቸው የሚሄድ መሆኑና በዚያም ንስሐ እንደሌለ ከግምት ያላስገባ በመሆኑ፣ ሁለተኛም የኃጥአን የቅጣት ጊዜ አጭር ነው የሚባል ከሆነ የጻድቃንም ተድላና ደስታ ለአጭር ጊዜ የሚቆይ ነው ወደሚል መላምት የሚወስድ መሆኑ ነው። በሌላ በኩል ከሲኦል ጋር ተያይዞ ወንጌልን የመስማት ዕድል ያላገኙ በሕፃንነታቸው የሞቱና አእምሮአቸው የታወከ ሰዎች ምን ይሆናሉ የሚለው ጥያቄ ሲነሳ የኖረ ነው። አውግስጢን እነዚህ በአዳም ከመጣባቸው ጥንተ አብሶ የተነሳ ይኮነናሉ ይላል። ሌሎቹ ደግሞ ከዚህ አስተያየት በተለየ እግዚአብሔር በእንደዚህ አይነቱ ላይ ልዩ አስተያየት ይኖረዋል ይላሉ። አስቀድሞ እንደተገለጸው ሲኦል ማለት የጸጸት ሁኔታ እንጂ ራሱን የቻለ ቦታ አይደለም በማለት የሚናገሩ ወገኖች ቢኖሩም ቅዱስ መጽሐፍ ግን ውሱን ቦታ መሆኑን ይጠቁማል። ለአብነት ያህል የሚከተሉትን ጥቅሶች መመልከት እንችላለን። ከመንግሥታቱም እንቅፋትን ሁሉ አመፃንም ሁሉ የሚያደርጉትን ይለቅማሉ፣ ወደ እቶን እሳትም ይጥሏቸዋል፣ በዚያም ልቅሶና ጥርስ ማፋጨት ይሆናል በማለት በማቴዎስ ወንጌል ምዕራፍ 13 ቁጥር 42 እንዲሁም ሞትና ሲኦልም በእሳት ባህር ውስጥ ተጣሉ ተብሎ መነገሩ ውሱን የስቃይ ስፍራ እንዳለ ይጠቁመናል። በተጨማሪም ሲኦል ራሱን የቻለ ቦታ መሆኑ ከመገለጹ ጋር የእስር ቦታ መሆኑም ተጠቅሷል። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ተብሎ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጌታችን በዕለተ ዓርብ ወደ ሲኦል በአካለ ነፍስ ወርዶ ነፍሳትን ነፃ ያወጣበትን ታሪካዊ ሁኔታ ተገልጿል። የሊቃውንትና የአበው ምልከታ ስለ ሲኦል። ቀደምት ሊቃውንትና አበው ሲኦልን አስመልክቶ እውን ሲኦል የመሰቃያ ስፍራ ነውን? ዘላለማዊስ ነውን? መገለጫውስ እንዴት ያለ ነው? ቸርና መሐሪ የሆነው አምላክ ሰዎችን ለዘላለም በእሳት ያቃጥላልን? ለሚሉት ተደጋግመው ለሚነሱ ጥያቄዎች ያላቸውን ምልከታና ምላሽ የተወሰኑትን በዚህ ክፍል እንመልከት። የአበውንም ሆነ የሊቃውንትን ምልከታ መቃኘታችን ሲኦልን በተመለከተ ያለንን መረዳት ሙሉ ያደርገዋል። ቅዱስ ዮሐንስ አፈወርቅ ስለ ሲኦል ከተናገሩ አባቶች መካከል አንዱ ቅዱስ ዮሐንስ አፈወርቅ ነው። እርሱም እንዲህ አለ። እናንተም እግዚአብሔር ፍቅርን የተሞላ በመሆኑ እነዚህ ቅጣቶች አይሆኑም ትላላችሁ፣ እንግዲያውስ በከንቱ ተጻፉን? በማለት
ብዙ ማስረጃ ቅጣት እንዳለ ተናገረ። በዘመኑ የነበሩ ሰዎች ቅጣቶች ለማስጠንቀቂያና ለማስፈራሪያ እንጂ የምር የሚፈጸሙ አይደሉም የሚሉ ነበሩ። ቅዱሱ ይህን አይነቱን አስተያየት ሰይጣናዊ አመለካከት ጥቅም የማይገኝበትና ወደ ሐኬት የሚመራ ይለዋል። ሊቁ ለቅጣት አብነቶችን በማውሳት በኖህ ዘመን የነበሩ ሰዎች የማስጠንቀቂያውን ቃል እንዳልሰሙና እንዳላመኑ ነገር ግን በተግባር እንደተቀጡ ይጠቅሳል። ጨምሮም ባናምንም የእኛም ዕጣ ፈንታ ተመሳሳይ እንደሚሆን ይገልጻል። የኖህ ታሪክ እውነት አይደለም ልብ ወለድ ነው ለሚሉ ሰዎች በአርሜኒያ የሚገኙ መርከቡ ያረፈባቸው ተራሮች ምስክር ናቸው ይላል። አክሎም በቅዱሳት መጻሕፍት የተነገረው ከምንመለከተው ነገር ይልቅ የታመነ ነው። ያላየናቸው ነገሮች በቀደመው ጊዜ ያየናቸውን ነገሮች ያህል ተአማኒነት አላቸው ይላል። እንደ አብነትም በቀድሞ ጊዜ ለምለምና አትክልት የተሞሉ የነበሩ አስቀሎና ጋዛ እስከ ፈለገ ዮርዳኖስ ጫፍ የነበረውን ቦታ ለምለምነት ያነሳና ዛሬ ግን ያ የለም ይላል። ስለ ስፍራው ልምላሜና ውሃ የሞላበት መሆን ሎጥ ተመልክቶ ነበር። ማንኛውም በሲኦል አላምንም የሚል ሰው ሰዶምን ይመልከት፣ በገሞራም ላይ ትኩረቱን ያድርግ። ይህ ለዘላለማዊ ቅጣት ማስረጃ ነውና በዚያ ጊዜ የተሰራ አንድ ኃጢአት ይህንን የሚያህል ቁጣ ካመጣ በዛሬው ጊዜ የሚሰሩ በርካታ የኃጢአት አይነቶች ምንኛ ያስቀጣሉ በማለት የቅጣትን አማናዊነት ቅዱሱ አባት ተናግሯል። ሊቁ ዮሐንስ አፈወርቅ አያይዞም በዚህ ዓለም ከቅጣት ማምለጥ ይቻል ይሆናል፣ ነገር ግን ስለሰራነው ክፉ ሥራ ሁሉ የምንቀጣበት ጊዜ ይመጣል ሲል አስጠንቅቋል። አይሁድ በረሃብ የተነሳ ከተቀበሉት መከራ ወይም ቅጣት ጋር በሲኦል የሚገኝን ቅጣትም ያነጻጽራል። በተመሳሳይ ቃየን ወንድሙ አቤልን ከገደለው በኋላ ያገኘውን ከፍተኛ ስቃይ በኋላ ለሚኖረው ቅጣት ምሳሌ አድርጎም ያቀርበዋል። እንዲያውም ቃየንን ያገኘው ቅጣት ከሺህ ሞቶች ጋር የሚተካከል ነው ይለዋል። ቅዱሱ እንዲህ ያሉትን ስለ ሲኦልና ቅጣት ያቀረባቸውን ተዋሶዎች ማመናችን ቀላል ያልሆነ ጠቀሜታ እንዳለው ሲገልጽ እንደ መራራ መድኃኒት ናቸው በማለት ነው። በተመሳሳይ ቅዱስ ዮሐንስ አፈወርቅ የሰው ልጅ ከሞት በኋላ ፍርድ የሚያገኘው በመሆኑ ከዚህ አንጻር እንስሳት ከሞት በኋላ ፍርድ የሌለባቸው ስለሆኑ ከኛ ከሰው ልጆች የተሻሉ መሆናቸውን የተናገረውን እናገኛለን። ሊቁ ጠርጡለስ ስለ ሲኦልና ተያያዥ ሁኔታዎች በመግለጽ ተጠቃሽ ነው። ጠርጡለስ ፕሌቶን በመቃወም ስለ አጽናፈ ዓለም በተናገረበት ክፍል ስለ ሲኦል የሚከተለውን ብሏል። ሲኦል ከምድር በታች የሚገኝ የዚህ ዓለም ብርሃንና ፀሐይ የማያበራበት ስፍራ ነው። ዘላለማዊ ጨለማ በዚያ አለ። ይህ ስፍራ የነፍሳት መዳረሻ ሲሆን በመላእክት ይጠበቃል ብሏል። በመላእክት አማካኝነት እያንዳንዱ እንደ ክፉ ሥራው ቅጣት የሚቀበልበት ቦታ ነው። በዚህ ስፍራ ተለይቶ የተቀመጠ ቦታ አለ። የማይጠፋ የእሳት ባህር ነው። እስካሁን ወደዚህ ቦታ የተጣለ የለም። ይህም እግዚአብሔር ለወሰነው ቀን ተጠብቆ ይቆያል። ኃጥአን በእግዚአብሔር የማያምኑ ከንቱ የሆኑ የሰው ልጆች እጅ ሥራ ውጤት የሆኑ ጣዖታትን የሚያመልኩ ሁሉ ወደዚህ ፍጻሜ ወደሌለው መካነ ቅጣት ይጣላሉ ብሏል። ጠርጡለስ ገነትም ራሱ እዚያው በሲኦል አጠገብ የሚገኝ ቦታ እንደሆነ የሚያምን ስለነበር ጻድቃን የማይጠፋና የማይለወጥ መንግሥቱን አግኝተው በገነት ይቆያሉ፣ ነገር ግን ከኃጥአን ጋር በተመሳሳይ ቦታ አይደለም ብሏል። በዚህ ስፍራ የመላእክት አለቃ ከነሰራዊቱ የሚወርድበት መግቢያ እንዳለም እናምናለን። በመላእክት እየተመሩ ወደዚህ በር የሚገቡ ነፍሳት በተመሳሳይና በአንድ አይነት ሁኔታ አይዘልቁም። ነገር ግን ጻድቃን የሆኑት ነፍሳት በብርሃን መንገድ ወደ ቀኝ ይሄዳሉ። በመላእክትም እየተመሩ ወደ ብርሃን ወደ ተድላ ስፍራ ይመጣሉ። ከቀድሞ ጀምሮ የሚኖሩ ጻድቃን በፍትወተ ሥጋ ያልተመሩ ዘወትር በፊታቸው ያሉ በረከቶችን በማሰብ የሚደሰቱ ይህ ስፍራ አያደናቅፋቸውም። የእሳት ትኩሳትም ሆነ ቅዝቃዜ ወይም እሾህ የለም። እረፍትም እንደ መሻታቸው ቦታውን ያገኛሉ። ይህን ስፍራ የአብርሃም እቅፍ እንለዋለን ብሏል። ኃጥአን ግን በቅጣት ላይ በተሾሙ መላእክት አማካኝነት ወደ ግራ ይወሰዳሉ። የሚሄዱትም በፈቃዳቸው ሳይሆን እንደ እስረኛ ተጎትተው ነው። መላእክትም በእነርሱ ላይ ተሹመው በተግሳጽና በቁጣ በዐይነ መዓት እየተመለከቱ ወደ ታችኛው ክፍል ይወስዷቸዋል። በዚያም እንደደረሱ ወደ ሲኦል ያመጧቸዋል። እንደ ቀረቡም የማያቋርጥ ጩኸትና ትኩስ ጢስ ይሰማቸዋል። ያ ትዕይንት እየቀረበ ሲመጣ የእሳት ፍም በመመልከት ይሸበራሉ። የሚጠብቃቸውንም ፍርድ በማሰብ ረዓድ ይይዛቸዋል። ጻድቃን ከርኅራኄ የተነሳ፣ ኃጥአን ደግሞ ከድፍረት የተነሳ መሻገርን እንዳይደፍሩ በመካከሉ ሰፊና ጥልቅ ጉድጓድ ይገኛል ይላል። በሌላ በኩል የባለጠጋውና የአልዓዛር ታሪክ ሲኦል እንዳለ የሚያረጋግጥ ነው። ይሁን እንጂ የሲኦልን መካነ ሕልውና የማይቀበሉ ሰዎች ይህንን ታሪክ ምሳሌ ነው እንጂ ቃል በቃል ልንረዳው አይገባም በማለት መናገራቸው የተለመደ ነው።
በሌላ በኩል በማቴዎስ ወንጌል ምዕራፍ 13 ላይ ወደ 7 የሚጠጉ ምሳሌዎች የተጠቀሱ ሲሆን ለእያንዳንዳቸው ጌታ ትርጓሜያቸውንና ስለ መንግሥተ ሰማያት የሚገልጠውን መንፈሳዊ መልእክታቸውን ጨምሮ ተናግሮ እናገኛለን። እነዚህ 7 ምሳሌዎች ሁለቱ ስለ ሲኦል የተነገሩ በመሆናቸው ከእነርሱ ጋር ተያይዘው የሚነሱ ጉዳዮችን እንመልከት። ይኸውም ለቅሶና ጥርስ ማፋጨት፣ እንዲሁም የስንዴና የእንክርዳድ፣ ሌላም ደግሞ ከሁሉም አይነት የሰበሰበች መረብ ተብሎ የተገለጸው ነው። በእነዚህ ምሳሌዎች ላይ ወደ እቶን እሳት እንደሚጣሉና ለቅሶና ጥርስ ማፋጨት ተብሎ መገለጹ ሲኦልን ቃል በቃል እንድንረዳው ያስገድደናል። ከዚያ አልፎ ግን ከትርጓሜ ውስጥ የሌለ ሌላ የራስን ትርጉም መፈለግ ትክክል አይሆንም። በሌላም ስፍራ ሲኦል እሳቱ የማይጠፋበት ትሉ የማያንቀላፋበት ቦታ መሆኑ በጌታችን ተነግሯል። እንዲሁም ዓይንህ ብታሰናክልህ አውጣት፣ 2 ዓይኖች ኖሮ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነመ እሳት ከመጣል በማለት በማርቆስ ወንጌል ምዕራፍ 9 ቁጥር 44 እስከ 48 ተጽፏል። ጌታችን እዚህ ላይ በአይሁድ ረቢ ወይም መምህራን አነጋገር መንገድን ተከትሎ በግነት መንገድ የተናገረው ነው። ይህ አይነቱ አነጋገር የአይሁድ ረቢዎች አንድን መንፈሳዊ እውነታ በአጽንኦት ለመግለጽ ይጠቀሙበት የነበረ የአነጋገር ዘይቤ ነው። በመሆኑም በዚህ መንገድ በሚነገር አነጋገር ላይ በቁሙ ከመረዳት ይልቅ ምስጢሩን መረዳት ጠቃሚ ይሆናል። ዓይንህን አውጣ እጅህን ቁረጥ የሚለውም ቃል በዚህ አንጻር ቃል በቃል ሳይሆን ምሳሌያዊ መሆኑን መረዳት ያስፈልጋል። ሆኖም ግን ይህ የግነት መንገድ በአንድ እውነት ላይ የተመሰረተ እንደሆነ ደግሞ ልብ ማለት ያሻል። ስለሆነም ስለ ሲኦል በዚህ ላይ የተሰጠውን ማስጠንቀቂያ አማናዊ የሆነውን የሲኦልን ሕልውነት ለማሳየት ነው። ስለ ሲኦል የተነገሩትን ገጸ ንባቦች ቃል በቃል ልንረዳ አይገባም የሚሉ ወገኖች እንደ ማስረጃ የሚያነሱት ስለ ሲኦል በቀረበው ዝርዝር ላይ እሳትና ጨለማ ተብሎ መገለጡ የሚጋጭ ነገር ነው የሚል ነው። ለምሳሌ ማቴዎስ ሲኦልን በተመለከተ ሲናገር እሳትና ጨለማ በማለት የገለጠ ሲሆን ይሁዳ ደግሞ ድቅድቅ ጨለማና ዘላለማዊ እሳት ብሎ ተናግሯል። ይህ ተቃውሞ ሊነሳ የቻለው ለእሳት ቀይ፣ ብርቱካናማ፣ ቢጫና ነጭ ብርሃናትን ቀለም ብቻ ሰጥቶ ከመረዳት በመነጨ ነው። ይሁን እንጂ እሳት ከማቀጣጠያው አንጻር ማንኛውንም አይነት ቀለም ሊሰጥ እንደሚችል ይነገራል። ከዚህም አንጻር አረንጓዴ፣ ሰማያዊና ቀለም አልባ ነበልባል እንደየገባበት ንጥረ ነገር ልናገኝ እንችላለን ተብሎም ይታመናል። በእርግጥ ጥቁር እሳት ወይም ነበልባል በሰው ልጆች ደረጃ የማይታወቅ ቢሆንም ሁሉንም ነገር በእኛ የእውቀት ደረጃ ብቻ መለካት ግን አግባብ አይደለም። አገላለጹ ምሳሌያዊ መሆኑን ማስታወስም ይገባል። በሌላ በኩል በአይሁድ ራእያዊ ጽሑፎች ውስጥ 2 አይነት ነጭና ጥቁር እሳቶች እንዳሉ የሚገልጹ ጽሑፎች ይገኛሉ። እሳት ተብሎ ሲገለጽ በእርግጥ ባህሪውን ጠንቅቆ መግለጽ አስቸጋሪ ይሆናል። ያ እሳት መንፈሳዊ እሳት ነው የሚሉም አሉ። በቅዱስ መጽሐፍ እሳት ወይም መቃጠል የሚለው ቃል ምሳሌያዊ በሆነ ሁኔታ የተገለጸበት አጋጣሚም አለ። ሌላው ነጥብ ጌታችን ኃጥአንን እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ በማለት ከእኔ ወግዱ ሲል ከጌታ አነጋገር ሲኦል መካን ወይም ራሱን የቻለ ቦታ መሆኑን እንረዳለን። በተመሳሳይ ዜና ቅዱሳንን ስንመለከት የትዕይንቱ ሁኔታ በዝርዝር የተገለጸ ባይሆንም በአንድ ወቅት ቅዱስ ጳጉሚስ ሲኦልን ያይ ዘንድ እንደወደደና እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት የጻድቃንን ማደሪያ እንዲሁም በሲኦል የስቃይን ቦታ እንዳሳየው ተነግሯል። አሁንም አበው ስለ ሲኦል ያላቸውን አቋም ሊያሳይ የሚችል ሌላ ታሪክ እንመልከት። አባ መርቲያኖስ የገድሉን የትሩፋቱን ወሬ የሰማች አንዲት አመንዝራ ሴት እኔ አስተዋለሁ አሰናክለዋለሁ በማለት ከሌሎች ሰዎች ጋር ተወራርዳ በምሽት ወደ በዓቱ ሄዳ አራዊት እንዲበሉኝ በዚህ አትተወኝ፣ መንገድ ተሳስቼ ወደዚህ ደረስኩኝ ባለችው ጊዜ ብተዋት አራዊት ይበሏታል፣ ባስገባት ስለ እርሷ በእኔ ላይ ጦር ይነሳብኛል አለ። በኋላም ወደ በዓቱ አስገብቶ እርሷን ትቶ ፈቀቅ አለ። እርሷ ግን ልብሶቿን ለብሳ ጌጦቿን ተሸልማ ሽቶዎቿን ተቀብታ ወደ እርሱ በመቅረብ የሚያየን የለም ከእኔ ጋር ተኛ ባለችው ጊዜ ቅዱሱ የሰይጣን ማጥመጃ መሆኗን አውቆ ጥቂት ጠብቂኝ ብሎ ታላቅ እሳት አንድዶ እግሩን ከውስጡ ጨመረ። ነፍሱንም የሲኦልን እሳት የምትችይ ከሆንሽ ኃጢአትን ስሪ አላት። ሌላ አንድ ታሪክ ብንጨምር ታላቁ ቅዱስ መቃርዮስ ከሞተ ሰው የራስ ቅል ጋር ያደረገውን ንግግር እናገኛለን። ቅዱስ መቃርዮስ በአንድ ወቅት በተራራ መካከል ሲጓዝ የወደቀ የራስ ቅል ተቀምጦ አገኘ። በያዘውም እንጨቱ ነክቶ ባንቀሳቀሰው ጊዜ የራስ ቅሉ አባ መቃርስን አናገረው። መቃርዮስም የራስ ቅሉን ማን እንደሆነና አሁን በምን ሁኔታ ላይ እንደሚገኝ በጠየቀው ጊዜ የራስ ቅሉ ሲመልስ በሕይወት ዘመኑ የጣዖት ካህን እንደነበረና አሁን በሲኦል እየተሰቃየና እየተቀጣ እንደሚገኝ በዚያም የእሳት ወንዞች እንደሚፈሱ
ነገር ግን አባ መቃርስ በሲኦል ላሉ ነፍሳት ጥቂት እንኳን በጸለየላቸው ጊዜ ጥቂት ፋታ እንደሚያገኙ የተገለጸው ታሪክ የሲኦል ቅጣት ለመኖሩ ተጨማሪ ማሳያ ይሆናል። ዳግመኛም በተግሣጽ ዘቅዱስ ዮሐንስ አፈወርቅ እንደተጠቀሰው የወዲያኛው ዓለም ማለትም የሲኦል መከራን አስመልክቶ አንዳንድ መገለጫዎችን ይነግረናል። ከዚህ ዓለም እሳት የወዲያኛው ዓለም እሳት የጸና እንደሆነ፣ እሳት ብትባልም ጨለማ እንደሆነች ወይም ብርሃን እንደሌላት የማትጠፋ ለዘላለም በእሳት ሲቃጠሉ መኖር፣ ረዳት የሌለበት ጩኸት፣ ሳያቋርጡ ጥርስ ሲያፏጩ መኖር ተብሎ የተገለጸውን እናገኛለን። እንዲሁም የመከራውን ጽናት ሲገልጽ በዚህ ዓለም ካበጋዞች አንዱ ከነፍሰ ገዳዮች ጋር ክፉ መዓዛ ካለበት ከግዞት ቤት ቢታሰር መከራውን ለማጽናት ውሻውን፣ ድመቱን እየገደሉ እንደሚጥሉበት ካለ ሁኔታ ጋር እየመሰለ ያስረዳል። በሌላ በኩል ሲኦል እሳትና ውሃ የተቀላቀለበት እንደሆነ፣ በማቃጠሉ እሳት እንደሚባል በማስጠሙ ውሃ እንደተባለ፣ ዕዝራም ሲኦልን ቀኙ እሳት ግራው ውሃ ከአንድ የሰው እግር በቀር የማታቆም መሆኗን እንዳየ የተገለጸውን እናገኛለን። ልዑል እግዚአብሔር ከቸርነቱ የተነሳ በቅዱሳት መጻሕፍት አማካኝነት በሲኦል ስላለው የሥቃይ ሁኔታ አውቀን ከክፉ ወደ በጎ እንመለስ ዘንድ የተወሰኑ መገለጫዎችን ገልጾልናል። ለምሳሌ ሐምሌ 1 ቀን በሚነበበው ስንክሳር እንደሰፈረው ሐዋርያው ቅዱስ ቶማስ በመሸታ ቤት ውስጥ ባረዷት ሴት ላይ ያደረገው ተአምር በሲኦል ያለውን የሥቃይ ሁኔታ ያስረዳል። ይህች ሴት በአንድ ጎልማሳ ተገድላ የነበረ ሲሆን በኋላ ላይ ሐዋርያው ቅዱስ ቶማስ በጸሎቱ ከሞት አስነስቷት በወዲያኛው ዓለም ስለተመለከተችው ነገር በጠየቃት ጊዜ የተናገረችው የሚያስፈራ ነገር ነው። እንዲህ ነበር ያለችው: ከሥጋዬ በተለየው ጊዜ አንድ ልብሱ የቆሸሸ ሽታው የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድና የእሳት መንኮራኮር ወዳለበት ቦታ ወሰደኝ። ደግሞም እድፍና ትልን የተሞላ ጉድጓድን አየው። ነፍሳትም በውስጡ ይንከባለላሉ። በዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸው የተንጠለጠሉም አሉ፣ በእጆቻቸው በእግሮቻቸውም የተንጠለጠሉ አሉ። በላያቸውም ድኝ ይጤስባቸዋል፣ ያስጨንቋቸዋልም። ያ የሚመራኝም እኚህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎች፣ ቀማኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ የእግዚአብሔርንም ሕግ የማያስታውሱ ናቸው። ስለዚህ እንደ ሥራቸው ይቀጣሉ አለኝ። ሐዋርያው ቶማስም ከዚያ የነበሩትን ይህች ሴት የምትለውን ሰማችሁን? ያለው ሥቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ሥራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ፣ ትሕትናን፣ የዋህነትንና ፍቅርን፣ ንጽሕናንም ጠብቁ፣ ከእግዚአብሔር ዘንድ ጸጋን ትቀበላላችሁ አላቸው። በተጨማሪም ቅዱስ አባ ስልዋኖስ በአንድ ወቅት በተመለከተው ራእይ የጻድቃን መኖሪያና የሥቃይ ቦታዎችን እንደተመለከተ እንዲሁ ብዙዎች መነኮሳትን ወደ ገሃነም፣ ብዙዎች ምዕመናን ወደ መንግሥተ ሰማያት ሲወስዷቸው አይቶ እንደነበር ተጠቅሷል። በተመሳሳይ በአንድ ወቅት ቄስ አባ ባውማ በእግዚአብሔር ተልኮ አባ ኪሮስን ሊገንዘው በሄደ ጊዜ ወደ ስፍራው የደረሰው ከአባ ኪሮስ ዕረፍት በፊት ነበርና ታላቅ ብርሃን በርቶ ያየና እንዲሁም በቀዳሚት ሰንበት ዕለት 9 ሰዓት በሆነ ጊዜ ከጩኸታቸው ኃይል የተነሳ ምድር እስከተናወጸች ድረስ ታላቅ ጩኸትን ሰምቶ ነበር። እርሱም ይህ የምሰማው ጩኸት ምንድነው ብሎ አባ ኪሮስን በጠየቀው ጊዜ ከአባ ኪሮስ ያገኘው ምላሽ በሲኦል ስላለው ሁኔታ የሚያስረዳ ነው። እንዲህ ነበር መልሱ: ልጄ ሆይ ይህ በሲኦል የሚኖሩ የኃጥአን ጩኸት ነው። ስለ ቅድስት ትንሣኤ የእሁድ ፀሐይ እስክትወጣ ድረስ እግዚአብሔር ያሳርፋቸዋልና ስለዚህም እግዚአብሔርን ያመሰግኑታል አለኝ። ይኸውም በሲኦል የነበሩ ነፍሳት ስለ ትንሣኤ እሁድ ክብር ተብሎ ዕረፍትን እንዳገኙ የሚናገር ነው። ሲኦልን በእሳት ቅጽሎች የሚገልጹ ምንጮች ያሉ ሲሆን ለአብነት ያህል በራእየ ባሮክ በብዙ የእሳት ቅጽሎች እንደተገለጸው የእሳት አምድ፣ የእሳት ወንዝ፣ የእሳት ዙፋን፣ የእሳት ባህር፣ የእሳት ወንበር፣ የእሳት ምንጭ፣ ጥልቅ የእሳት ጉድጓድ፣ የእሳት እባብና ውሻዎች፣ የእሳት ተራራ፣ የእሳት አሸዋ፣ የእሳት አፍ፣ የእሳት ገመድ የሚሉ አገላለጾችን በመጠቀም የሲኦልን ሁኔታ ያስረዳል። አባ ጊዮርጊስም ስለ ልዩ ልዩ እሳት የሲኦልን እሳት የበቀል እሳት፣ የይቅርታ እሳት፣ የጥፋት እሳት፣ ሕይወትን የሚሰጥ እሳት እያለ የገለጸውን መመልከት ይቻላል። ምናልባት እግዚአብሔር በቅዱሳት መጻሕፍት ከቀረቡ መገለጫዎች በሰፋ መልክ ስለ ሲኦል ያልነገረን እርሱ ባወቀ ለእኛው ጥቅም ሲባል ሊሆን ይችላል። በጥቂቱም ከተገለጠላቸው የቅዱሳን ታሪክ መገንዘብ እንደሚቻለው ስለ ሲኦል ለመግለጽ ብርታትን የሚጠይቅ ነገር እንደሆነ ነው። ለምሳሌ ባሮክ ገሃነምን ለመጎብኘት ወይም ለማየት እንኳን ብርታት ተፈልጎበት ነበር። ምክንያቱም መልአኩ ለባሮክ አስፈሪውን ቅጣት ያሳየው ዘንድ ብርታቱ ያለው እንደሆነ ጠይቆት ነበርና ነው። ከዚሁም ጋር ባሮክ ያየውንና የሰማውን ሁሉ እንዳይጽፍ የእግዚአብሔር መንፈስ ከልክሎታል። በተመሳሳይ መቃርስም የራስ ቅሉን አስነስቶ በጠየቀው ጊዜ ስለ ሲኦል በነገረው ነገር ትልቅ ሐዘን እንዳዘነና
እንዳለቀሰ የሚታወቅ ነው። ሲኦልን ማየት ማወቅ በቅዱሳን ደረጃ እንዲህ ያለ አስጨናቂ ስሜትን የሚያሳድር ከሆነ ለእኛ ለደካሞቹ ምን ያህል ከባድ ሊሆን እንደሚችል በመረዳት ልዑል እግዚአብሔር ለጥቅማችን ሲል አልገለጸልንም ብሎ መረዳቱ የተሻለ ይሆናል። በሌላ በኩል በገሃነም ስለሚገኘው ጽንዓ ቁረትና አመዳይ ወይም ውርጭ በተመለከተ ከፍጥረተ ሰማይና ምድር ጀምሮ የወጣ ፀሐይ የማያሞቁት ተብሎ መገለጹ በዚያ ያለውን ጭንቅ ያሳያል። ሆኖም ሰዎች ከሲኦል ወይም ከገሃነም መዳን የሚችሉበት ሁኔታ እንዳለ መጽሐፍ ቅዱስ አንዳንዶች ተከራካሪዎችን ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ በማለት ይናገራል። ይኸውም በመምከር በማስተማር የሚፈጸም ነው። አንድ ሰው የመምህራንን ምክርና ትምህርት ሰምቶ ንስሐ ቢገባ ከሲኦል ወይም ከገሃነም የሚድን ስለሆነ ነው ይሁዳ በመልእክቱ ይህንን የተናገረው። ቅዱስ እግዚአብሔር ከሲኦል መከራ አድኖ ለገነት ተድላ ደስታ ያብቃን። የሁለቱን ስፍራዎች ጥልቅ ምስጢር የቃኘንበት የዛሬው ዝግጅታችን በዚህ ይጠናቀቃል። አብራችሁን ስለቆያችሁ እናመሰግናለን። ስብሐት ለእግዚአብሔር።